የወዲት ጉዲትና ወይዘሮ ወርቄ የእጃቸውን አገኙ። በስተመጨረሻ እንግዲህ ፖሊስ ወንደሰን የወደቀው ቦታ ምክንያቱም አስቻሉ ለፖሊስ ደውሎ አመለከተ። የወዲትና ወይዘሮ ወርቄ በፖሊስ እጅ ተያዙ። ሰላም ሰላም ብያለሁ ውድ የተከበራችሁ፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሁሉ ነገር ሰላም ነው። እግዚአብሔር የተመሰገነው። እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። የወዲት ጉዲት እና ወይዘሮ ወርቅ የሚባሉት ሰዎች በስተመጨረሻ ፖሊስ እጅ ገብተዋል ማለት ነው። መቼም እንገባለን ብለው አስቡ የሚያውቁ ሰዎች ዛሬ ጉዳቸው ፈልቶ የሚገቡበት የሚወጡበት ግራ ገብቷቸው ይገኛሉ ማለት ነው። ምንድን ነው እስቲ የተፈጠረው ሲባል በጣም በሚያሳዝን ነገር እንግዲህ አስቻሉ በጣም ጥሩ ሰውና በጣም ቀና ሰው ነው። ጥሩ ሰውና ቀና ሰው በመሆኑ ምንድነው ነገሮችን ሁሉ ለፖሊስ ደውሎ ነግሯል ማለት ነው። ይሄንን ነገር ግን ተነግሮ ቀጥታ ወንደሰነ ወደ ሆስፒታል ነው የተወሰደው። በጣም ወንደሰነ በጣም በጉዳት ውስጥ ነው ያለው። እንደምታዩት በጣም ነው የሚያሳዝነው። እማዬ እንግዲህ ቤት ውስጥ በነበረች ሰዓት በልቅሻ አሁንም በልቅሻ በጣም በሚያሳዝን ነገር እንግዲህ አልቅሻ ያላት ሰው ሁሌም ጠዋት ማታ ዛሬም ነገም ሁሌም የምታለቀስ እናት ማለት ነው። በጣም ነው እኔ የምታሳዝነኝ እማዬ ማለት ነው። ምክንያቱም በፊትም እንደዚህ ቤቱ ስታሰቃያት ነበር። አሁንም ከቤት ውስጥ ወጣ መከራ ስቃይ እያደረገችባት ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። የወዲት ጉዲት የምትባለው ሴትዮ እንግዲህ ሰላም የማትፈልግ ልክ እንደ ሴጣን ጠዋትና ማታ ችግር ብቻ የምታውጅ ማለት ነው። ፈጣሪ ልቦና ይስጣት። እንደዚህ አይነት ሰዎች እግዚአብሔር ምን ይባላል ልብ ይስጣቸው ነው የሚባለው ማለት ነው። እንግዲህ ምንድነው አስቻሉ ቀጥታ ወደ እንትን ነው ወደ ፖሊስ ሄዶ ደውሎ እንትናን ወንደሰንን ወደ እንትን የወሰዱት ወደ ሐኪም ቤት ነው የወሰዱት። ወደ ሐኪም ቤት እንግዲህ ግሉኮስ ምናምን ተደርጎለታል። እማዬን እንደምታዩት እንደዚህም በሆን እያፈሰሰች እያለቀሰች ልጅ እጄን በእጄ በላው እያለች ትገኛለች ማለት ነው። የወዲት ጉዲት ላይ እንግዲህ በሩ ተዘግቶባታል ማለት ነው። የተዘጋባት ደግሞ ለምንድነው እንዴ ስላችሁ ራሷን በቃ እንዳበደ ሰው ነው እያደረጋት ያለው። በጣም እብደት ውስጥ ነች ያለችው ማለት ነው። በጣም ምክንያቱም ከዛም በኋላ ምንድነው በላዋ ላይ በር ቆልፈው እንዳትወጣ አድርገው እንግዲህ የበሩን እየቀጠቀጠች እና ክፈችልኝ እያለች ነበረ ማለት ነው። ፀሐይን በሩን ክፈችልኝ መውጣት ፈልጋለሁ፣ የምትፈልጊውን ብር ከፈለገሽ እሰጥሻለሁ፣ እባክሽ ከፈች እያለች እንግዲህ በሩን በላቸው ላይ ትቀጠቅጥ ነበረ። በፍጹም ግን እሷ ይሄን ነገር ልታረግ አልገባችም። በፍጹም እኔ አልከፍትልሽም እያለቻት ነበረ ማለት ነው። አልከፍትልሽም ብያለሁ አልከፍትም እያለቻት ነበረ ማለት ነው። ለምንድነው የማትከፍቼ ስትላት ምክንያቱም አልከፍትም ላንቺ ተብሎ ነው እኮ ይሄ ሁላ ነገር እየተደረገ ያለው። አልከፍትም። ወንድዬ ደግሞ በነፍስ አለ፣ ደስ ሊልሽ ይገባል። ምክንያቱም እስር ቤት አትገቢም። በቃ አሁን ወንደሰን በነፍስ አለ ስትላት እንዴ መኖር የለበትም ጭራሹን ባሰባታ አለ ወንደሰን አልሞተም፣ መሞት አለበት እኮ እንደዛ እንዴት ቀጥቅጨው እንዴት ተረፈ? በፊቱን እያስታወሰች ወደ ኋላ እየመለሰች ማለት ነው። እንዴት ተረፈ? እንደዛ አድርጌው እንደዛ ቅጥ አድርጌ እንዴት ልተርፍ ቻለ? እያለች እንግዲህ ስትቀውጠው ነበረ ማለት ነው። ስትቀውጠው ነበረ። መሞት ነበረበት እኮ መትረፍ የለበትም። እንዴት ነው ሊተርፍ የቻለው? በምን የተነሳ ነው? እያለች እንግዲህ እንዴት እንደዚህ ትያለሽ? ፀሐይ ደግሞ እንዴት እንደዚህ ትያለሽ? መኖር እኮ ላንቺ ቆንጆ ነው። ቢሞት ኖሮ እኮ በጣም ኃይለኛ ችግር ነበረ። አንቺ እኮ የእንትን እስራት ነበረ የምትታሰሪው በዛው የእድሜ ስርዓት ሙሉ ነው እኮ የምትታሰሩ ቢሞት ኖሮ ስትላት እንግዲህ ምንድነው መታሰሩ ይሻለኛል፣ እኔ እሱን ገድዬ መታሰር ነው የምፈልገው ነው ያለችው ማለት ነው። ወይዘሮ ወርቄ እንግዲህ አስቻሎ እንግዲህ በነፍስ አለ በጣም ነው ቀጠቀጠችው ምናምን ስትለው ማለት ነው። ሞተ ብላለች። በፊት በመጀመሪያ ሰዓት ወይዘሮ ወርቄ የሞተን የመሰላት ማለት ነው። ግን አለመሞቱን አስቻሎ ሲነግራት በጣም ነው የከፋት። በጣም እንዴት ለምንድን ነው ፖሊስ ጋር ደውልክ የነገርከው? ለምን አዳንከው? እንዴ እዛ ጫካ ውስጥ ልምጣ እንዴ አላት። አዎ እዛው ጥለክ ነበር መምጣት ያለብክ። በፍጹም እሱን እዘክ ለፖሊስ ደውለክ መናገር የለብህም ነበረ። አሁን ችግሩ እኮ ወደኔ እየመጣ ነው። ምክንያቱም ያቺ ክፉ እህትክ እሷን ከተያዘች በእርግጠኝነት እኔንም ታስይዘኛለች። ስለዛን ያለው
ኃይለኛ ችግር ውስጥ ነን ያለ ነው። እንዴት እንደዚህ ታደርጋለህ? ዝም ብለህ አትመጣም እንዴ ስለው እንዴት ነው እንደዚህ የማደርገው እማዬ ሰው እኮ ነው። ምክንያቱም እንዴት ይሄንን ሰው የጅብ የአውሬ እንትን ይሁን የአውሬ ምግብ ይሁን ጥዬ የሚመጣው እንዴት ምን እያሰብሽ ነው እያለ አላት ማለት ነው። አይ እኔ ነግሬሃለሁ በቃ እዛው ጥለህ ብትመጣ ኑሮ በጣም አሪፍ ነበረ። ግን አሁን ዛሬ ይዘህ መምጣትህ በጣም አስቸጋሪና ለእኔም እስር ቤት እገባለሁ። ምክንያቱም እህትህ ፖሊስ እጅ ከገባች እንዳለ ነገር ለእኔ አምጥታ ነው የምትናገረው ነው ያለችው ማለት ነው። አስቻሉ ደግሞ እንዴት እንደዚህ ትያለሽ እማዬ? እሺ እኔስ ብሆን እንደዛ ብሆን ምን ይመስልሻል? አንተ እኮ ልጄ ነህ። እንዴት አንተ ነህ እንደዛ አደርጋለሁ? እሺ አስቻሉ ሳል ልጅሽ አይደል እንዴ? በእኔ በኩል ማሰብ አለብሽ እኮ እማዬ። እንዴት ነው እያሰብሻለሽው? ሁሉ ነገር እንደኔ ቢሆን ሁሉ ነገር እንደ ራሴ ቢሆን ብለሽ ለምንድን ነው ማታስታውሽው? ለምንድን ነው ማታስቢ እያላት ነበረ ማለት ነው። እሷ ግን በፍጹም አይምሯ የተዘጋ ይሄንን ነገር ልታስብ አልቻለችም። እንግዲህ ምንድን ነው አሁን የፈራችሁ ልጇ የወዲት ጉዲት በፖሊስ ከተያዘች እሷም ትያዛለች ማለት ነው። የፈራችሁ ነገር ይሄ ነው። እሷም ትያዛለች፣ በእርግጠኝነት ትያዛለች ማለት ነው። ይሄን ነገር ደግሞ በፍጹም አትፈልገውም፣ መታሰር አትፈልግም ወይዘሮ ወርቄ ማለት ነው። ጥፋት እያጠፋች እንደዚህ ወንጀል እየሰራች እንደዚህ በሰላም እንድትኖር ነው የምትፈልገው ማለት ነው። አሮጊት በጣም በሚያሳዝን ነገር። በስተመጨረሻ ግን ምንም ነገር የቀረላት ነገር የለም። አስቻሉ ልጇ በጣም መልካም ሰው በመሆኑ የተነሳ ወስዶ ለፖሊስ ደውሎ ያለበትን ቦታ ወደ ሐኪም ቤት እንዲሄድና ነፍሱ እንዲተርፍ አድርጓል። በጣም በሚያሳዝን ነገር ዶክተሩ ምን አለ ሲባል እንግዲህ ዶክተሩ በጣም በኃይለኛ እማዬ በጣም እያለቀሰች ራሷን መቆጣጠር አልቻለችም። በጣም ነው በማዘን ውስጥ ነች ያለችው ማለት ነው። ግን ደግሞ ምንድን ነው የተፈጠረው ሲባል እንግዲህ ዶክተሩ አለምዬን ነው እያናገረ ያለው ማለት ነው። አለምን ሲያናግራት ምንድን ነው ያለው? በጣም ወንደሰን እዚህ ነፍሱ እንደዚህ ተቀጥቅጦ እንደዚህ ተደብድቦ እዚህ መጥቶ ራሱ ሐኪም ቤት በመገኘቱ ፈጣሪሽን ማመስገን አለብሽ። በጣም ነው የተጎዳው። በጣም ብዙ ነገር ነው ችግር ያለበት። እኔ ለወደፊት ጤነኛ ይሁን ባናቅም ግን በአሁን ሰዓት ወንደሰን በጣም ኃይለኛ ችግር ውስጥ ነው ያለው ብሎ ነው የተናገረው ማለት ነው። በዚህ አጋጣሚ እንግዲህ አለምዬ በጣም ነው የደነገጠችው። ቤተ ክርስቲያን ሜዳ ጸሎት ስታደርግ ነበረ ማለት ነው። እግዚአብሔር ለጥሩ ሰው እንደዚህ ነው ወይ የሚገባው? ለጥሩ ሰው እኮ እንደዚህ አይገባም እያለች እንደውም እያለቀሰች ጸሎት እያደረገች ነበረ ማለት ነው። ጸሎት እያደረገች ነበረ ማለት ነው። እንግዲህ ከዛም በኋላ ምንድን ነው የተፈጠረው? ቀጥታ ፖሊሶቹ ቤት ድረስ መጡ ማለት ነው። ቤት ድረስ ማንን እንግዲህ ቤቱን ሁሉ ነገር ጠይቀው ወደ ቤት መጥተዋል ማለት ነው። ሲመጡ ማንን ያገኙት? ወይዘሮ ወርቄ ነው ማለት ነው። ወይዘሮ ወርቄ እንግዲህ ሰዎችን ሁሌ ሰዎችን እንትን ማድረግ የምትወዷ ሴትዮ፣ ምክንያቱም ሰዎችንን ማደናገርና ወይ ደግሞ በክፋቱ አንደኛውን ይቻሉ ጌት ምንድን ነው የተፈጠረው? ምን አደረገች መሰለቻችሁ? ያደረገችው ነገር ፖሊሶቹን ሲመጡባት ምንድን ያለችው? ምን እነሱ ልጅሽ ያለችው ብሎ ሲጠይቋት እኔ እኮ አላቅም፣ እንዲህ ማነት ዩዲት ጉዲት የምትባለው ማነች ነው ያለቻት ማለት ነው። ብላ ማን ትባላለች? ዩዲት ጉዲት የምትባለዋን እኔ አላቃትም ነው ያለችው ማለት ነው። እንዲህ ዩዲት ጉዲት ልጅሽን እንዴት ነው የማታውቂው አላት። አይ ዶክተር ምን ትፈልጋለህ? የሚጠጣ ነገር፣ ምክንያቱም ጉሮሯችሁ እኮ ይደርቃል፣ እዛም እናንተ ደርቃችሁ ነው የምትውሉት፣ ምክንያቱም መጠጣት አለባችሁ እያለችው ነበረ ማለት ነው። እንትኑን ፖሊሱም ማለት ነው። አይ እኛ ምንም ነገር የምንፈልገው ነገር የለም፣ እኛ የምንፈልገው ለጥያቄቻችንና ለመጣንበት ነገር ነው እንጂ የምንፈልገው እኛ ምንም ነገር የምንፈልገው ነገር የለም ይላታል ማለት ነው። በፍጹም መጠጣት አለባችሁ ትላለች ማለት ነው። እኛ ምንም ነገር የምንፈልገው ነገር የለም ይላታል ማለት ነው። በስተ መጨረሻ ግን እኔ መጠጣት እፈልጋለሁ፣ ምክንያቱም ጉሮሮ ይደርቃል፣ እንደዚህ ማውራት አልችልም ትላለች ማለት ነው። ቀጥታ እንግዲህ አለምዬ ጋር እንትና ፀሐይን ትጠራትና ውሃም ጭልኝ ትላታለች ማለት ነው። ውሃም ጥታ ለእሷ ትሰጣታለች ማለት ነው። ውሃ ከሰጠቻት በኋላ እንግዲህ ወይዘሮ ምንድነው የተፈጠረው? ውሃ እየጠጣች ነበረ ማለት ነው። ውሃውን መጨረስ አልፈለገችም፣ ምክንያቱም ከሰዎቹ ጋር ላለማውራት ማለት ነው። ፖሊሶቹ ፍጥጥ ብሎ እያዩዋት ነበረ ማለት ነው። ፍጥጥ ብሎ ማለት ነው። በጣም እያዩዋት ነበረ ማለት ነው። ውሃውን እንግዲህ በስንት
መከራ በስንት መከራ ዋጠችው ማለት ነው፣ በፍራቻ ማለት ነው። ስትውጠው ይደገም እንዴ ያሏት ፖሊሱ፣ አይ ይበቃኛል፣ አሁንስ ይበቃኛል አለቻቸው ማለት ነው። ከዛን እንግዲህ ይበቃኛል ካለች በኋላ ምንድነው የተፈጠረው መሰላችሁ ቤተሰብዬ? ምንድነው የተፈጠረው መሰላችሁ? በስተመጨረሻ ልጃችሁ አሁን በድጋሚ ጥያቄ እንድጠይቅ እንፈልጋለን፣ ልጃችሁ የት ነች ያለችው ብላ ስትላቸው እኔ የማውቀው ነገር የለም ነው ያለችው። አሁን ማለት ነው አሁንም የወዲት ጉዲት ሽምጥጥ እኔ የማውቀው ነገር የለም፣ የት እንደሄደች አላውቅም፣ እኔ ጭራሹን አላውቃትም ነው ያለችው ማለት። እንዴት ነው ልጆትን ማታውቁት? ለምንድን ነው እውነቱን የማይናገሩ ስላቸው ማለት ነው ምንም ነገር ነው የማውቀው ነገር የለም። እኔ አሁን እንደዚህ ያረጀ ሰው ማንም ሲዋሻ ይተካል ነው? እኔ እኮ አሮጊት ነኝ። እኔ እኮ አሮጊት እንዴት ይዋሻል? አሮጊት ስለሆን አሮጊቱኝ እንዴት ልዋሽ ይመስልሃል? ብላ ትለዋለች ማለት ነው። አይ እኔ እኮ አይዋሹም፣ የሚያዋሻሩ አይደለም፣ ግን እውነቱ እንድንናገር እንፈልጋለን። ውሸት ደግሞ በአሮጊትና በልጅ አይደለም። ምክንያቱም ወንጀለኛ ሰዎች ብዙ ጊዜ ለወንጀላቸው ለመደበቅ ይዋሻሉ ብሎላቸዋል ማለት ነው። ምንድን ነው የተፈጠረው ስለ እንግዲህ ወንድዬ ተደብድቦ እንደዚህ እንደዚህ ነው ብሎ ሲነግሯቸው ማለት ነው። ከዛን እንግዲህ የወይዘሮ ወርቄ ምንም ነገር እንደማታቅ ነው የሆነችው ማለት ነው። ከዛ ስትል ምንድን ነው ቆና አንቺና ወንደሰን ትታወቃላችሁ ማለትም አንቺና ወንደሰን ምንድን ነው ወንደሰን የወንደሰን መሞት ላንቺ ያስደስተሻል እንዴ ምናምን ብሎ ይላታል ማለት ነው። አረ እንዴ ለምንድን ነው የሚያስደስተኝ? የስሙ ሞት ምን ያስደስታል ብለህ ነው ልጅ ምናምን ብላ ቀባብታ መለሰችው ማለት ነው። እንግዲህ ያው ማስመሰል የተካነችበት ነው ወይዘሮ ወርቄ፣ ለሁሉ ነገር ማስመሰል ትችልበታለች ማለት ነው። ግን ደግሞ ፖሊሶቹ ምንም ነገር አላመኗትም። ስላላመኑ ነው ቤት ውስጥ ቁጭ ብሎ እሷን አይኗን እያዩት እየፈተሿት የነበሩት ማለት ነው። በስተመጨረሻ ግን እንግዲህ የለችም ብላ ስትምል የነበረችው ልጇን ቀጥታ ምክንያቱም ምንድን ነው በፊት ነግራታለች እሷ ጭራሹን የወዲት ጉዲት ቀጥታ አሁን ሐኪም ቤት ሄዳ ወንደሰንን ለማጥፋት ነው የምትፈልገው ማለት ነው። ከዛም በኋላ እንግዲህ እናትየዋ በአንድ ታይታቸዋል ማለት ነው። ምንድን ያለቻት ነይ ብላ ልጇ መክራ እባክሽ በቃ ካሁን ወዲያ አብረን እንስማማ፣ አብረን እንስራ፣ ምክንያቱም ምንም ነገር ነጥብጣብ ሳይገኝብን እቺ አሮጊት ሳትሞት እቺ ወንደሰን ሳይሞት ሴትዮዋ ነው ማሞት ያለባት እያለች ስትመክራት ነበረ ለልጇ ማለት ነው። ልጇ ደግሞ ሄጄ መግደል ነው የምፈልገው፣ እኔ ምን ነገር የምፈልገው ነገር የለም፣ እኔ የምፈልገው መግደል ነው እያለች ነበረ ማለት ነው። በጣም በሚያሳዝን ነገር የመግደል ጥማት ያለው ማለት ነው። እንግዲህ የወዲት ጉዲት የወይዘሮ ወርቄ ደግሞ በአሁን ሰዓት ያን ነገር አትፈራም፣ አልፈርተዋለች ማለት እንደዚያ ማለት ነው።